ምንድነው የሚደረገው? ከገደሉ በኋላ ደሙን ይቀቡታል። ሰውየውን ሟችን በመሳሪያም ሊሆን ይችላል፣ በምንም ሊሆን ይችላል። ያ መንፈስ ወደ እነሱ እንዲመጣ። እንግዲህ አቶ ዘነበ በፍጹም እንደምታስቡት አይነት ሰው አይደለም። በጣም ከለላ እንዲደረግለት፣ በጣም ጥበቃ እንዲደረግለት እና በሰላም እንዲገናኙ እፈልጋለሁ። ነገር ግን በጣም ምክንያቱም ዘነበ ማለት እንግዲህ ዶክተሮች እንዳሉት ምናልባት የ3 ወር ያህል እድሜ ነው ያለህ በህይወት የመቆየት ያለው የጎሳ ሴምራ ሲባል፣ በሌላኛው ጫፍ ደግሞ አሞቴ የሚባል የጎሳ አለ እና ይችላል። ሀብቱ ምንድን ነው? ሀብቱ ወርቅ ነው። ሌላም ነገር ደግሞ በተጨማሪ ዋናው ትልቁ ነገር እዛ ላይ የተሰራ ድግምት አለ። ስለዚህ በአህያም ቢሆን በበቅሎም ቢሆን ይዘው መንቀሳቀስ ይችሉ ነበር። ነገር ግን ጦርነቱ በጣም አይለው ስለነበረ አነጋጋሪ ነው የሚሆንብኝ። ምክንያቱም እስካለንበት እስከቆየንበት ድረስ በጣም ትላልቅ ነገሮችን አውቃለሁ ስለሱ። ሰላም ሰላም፣ ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁልን? እንግዲህ ሰሞኑን በቪዲዮ አልተገናኘንም ነበር። ልዑልም ያው ሰሞኑን ያጋጠሙንን ችግሮች ታውቃላችሁ። አባቱን ፍለጋ ቤተሰቡ ላይ እንግዲህ ያጋጠሙትን ችግሮች ለመፍታት ወደዛ ወደዚህ እያለን ነበር። ቪዲዮዎችን ወደ እናንተ ማድረስ አልቻልንም ነበር። እንግዲህ ለዚህም ደግሞ ይቅርታ እንጠይቃለን። በእርግጥ የነበርንበት ቦታ ትንሽ ለኔትወርክም ለመቅረጽም አመቺ ስላልነበረ ቅድሚያ የሰጠነው መረጃ መሰብሰቡ ላይ ስለሆነ መረጃ እየሰበሰብን ነበር። እንግዲህ የደረስንበትን ነገር ተመልሰናል። ያው የደረስንበትን ከዛ ከነበርንበት ቦታ ተመልሰናል። የደረስንበትን ነገር ልዑል በራሱ ቻናል በንስር አይን የሚያስረዳችሁ ይሆናል። እንግዲህ እኔንም ከረጅም ጊዜ በኋላ ነው ያያችሁኝ። ዛሬ አንድ እንግዳ ከኔ ጋር ይገኛል። ወደ ቢሮ ከመጣ በኋላ አንዳንድ ነገሮችን እንድንጫወት እንግዲህ አብሮኝ ይገኛል። እስቲ ራስን አስታውቃቸውና ወደ ጨዋታችን እንሄዳለን። በመጀመሪያ እድሉን ስላገኘውና ያው ቀጠሮ ነበረኝ ሆስፒታል ቢሮውን የግድ ማየት ስለፈለግኩኝና አንዳንድ ነገሮችንም መጫወት ስለፈለግኩና ስለጋበዝከኝ ወደዚህ በጣም አመሰግናለሁ። አቶ ዘነበ እባላለሁ። እንግዲህ ተመልካቾቻችን አቶ ዘነበን ታውቋቸዋላችሁ። አሁን ላለንበት ነገር ያ ሁሉ እንግዲህ 30 ዓመት ሙሉ የተደበቀውን ሚስጥር በማውጣት የልዑል የማንነት ጥያቄ እንዲመለስ ልዑል ማን ነው፣ ከጀርባ ያለው ነገር ምንድን ነው የሚለው ነገር ረጅም ዓመት የተደበቀውን ነገር በማውጣት የመጀመሪያውን ቪዲዮ ስንሰራም የነበሩት አባት እሳቸው ናቸው። እንግዲህ ለሕክምና ወደ አዲስ አበባ ከመጡ በኋላ ጥሩ ለውጦች ላይ ይገኛሉ። በእርግጥ እዛም የነበረው ነገር ትንሽ ተስፋ መቁረጡም ብዙ ነገሮች ስለነበሩ ሕክምናውን በደንብ እየተከታተሉ ስላልነበረ በጣም መዳከሞች ነበሩ። በተለይ ህመሙም በደንብ ምግብ ይፈልጋል፣ የተመረጡ ምግቦችን ይፈልጋል። እነዛንም ነገሮች ካለማግኘት የተነሳ እጅግ ተጎሳቁለው ነበር። አሁን በጣም በጥሩ ሁኔታ ላይ ይገኛሉ። የህክምና ክትትላቸውንም እንግዲህ በተመረጡ ሆስፒታሎች እያደረጉ ነው የሚገኙት። ዛሬ ደግሞ ቢሮ መተን እንዲቀመጡ አልፈለኩም። አው አንቱ አትበለኝ ትለኛለህ። እንግዲህ ለምዶብኝ ነው። አንቱ ሲባል ደስ አይለውም። በቃ አንተ ብዬ ልቀጥል። ቢሮ ከመጣም በኋላ እንዲቀመጥ አልፈለኩም። ባገኘሁት አጋጣሚ ሌሎች ጓደኞችንም በመላክ እንግዲህ ወክ እንዲያደርግ እንዲወጣ እንትን እንዲል አደርጋለሁ። ምክንያቱም ከምንም ነገር በላይ አይምሮ ሲታመም ነው የሰው ልጅ ወድቆ የሚቀረው እና መጀመሪያ ላይ አይምሮ በደንብ ትሪት መደረግ ስላለበት ወጥቶ ሻይ ቡና እንዲል ካፌ እንዲቀመጥ የሆኑ ጓደኞቹ እንዲያገኝ ለማድረግ ሙከራዎችን አደርጋለሁ እና ዛሬ ደግሞ ቢሮ ይዤው መጥቼ ቢሮዎችን እያሳየሁት በሚገኝበት ሰዓት ለምን የህይወት ተሞክሮዬን አንዳንድ ነገሮችን አላጫውታችሁም የሚል ሀሳብ አመጣልኝና እንደዚህ አይነት እድሎች አይገኙም። ተመልካቾቻችን ብዙ ነገሮችን እንማርበታለን ብዬ አስባለሁ በእኔና ባንተ ጨዋታ መሃል። ምክንያቱም ዘነበ ማለት እንግዲህ ዶክተሮች እንዳሉት ምናልባት የ3 ወር ያህል እድሜ ነው ያለህ በህይወት የመቆየት ብለውታል። እንግዲህ 3 ወር ነው የቀረው
በህይወት ለመቆየት። ፈጣሪ ግን ምን እንደሚሰራ ምን አይነት ታምር እንደሚሰራ አናውቅም። ምንም ተስፋ የምንቆርጥበት ሁኔታ የለም። ሕክምናውን እየተከታተለ ነው የሚገኘው። ግን ያሳለፈውን ነገር መናገር ይፈልጋል። የህይወት ተሞክሮውን ለእናንተ ሼር ማድረግ ይፈልጋል እና ብዙ ስለሱ ያልተወሩ ነገሮች አሉ። ስለዛ እንጫወታለን። ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። ብዙ ነገር ትማሩበታላችሁ። ቪዲዮውን ደግሞ እንደደረሳችሁ ላይክ በማድረግ ጀምሩ። ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። መልካም ጊዜ ይሁንላችሁ። ይህን አጋጣሚ በማግኘቴ እውነት በጣም ደስተኛ ነኝ። ህይወቴን ከኖርኩባቸው አመታቶች እቺ ወራትና እቺ አመት ለኔ ትልቅ ነው የምትሆነው። ስለዚህ በድጋሚ አመሰግናለሁ። ይህን ምስጋናዬን ላስቀጥል ብዬ ነው። እሺ ምንድን ነው የጠየቀኝ ሚኪ? እንዴት ነው አሁን ያለበት ሁኔታ? እንዴት ነው የጤና ሁኔታ? አሁን እግዚአብሔር ይመስገን አሁን ያለሁበት የጤና ሁኔታ የተሻለ እንክብካቤም አለኝ። የተሻለ መድኃኒቶችንም እያገኘሁ ነው። ባለው በአጠቃላይ የሲስተሮቹም እንክብካቤ ቤት ድረስም ደርሰው መጥተው ሕክምናውን ያደርጉልኛል እና የተሻለ ስሜት ላይ ነኝ። እኔ የሚገርም ነገር በዶክተር ከመድኃኒዓለም በታች ነው። በእርግጥ ከሱ ሲቀጥል ያሉት እነሱ ቢሆኑም ማለት ነው። ስለዚህ አሁን እንደውም እኔ በሽታው ያለብኝ እየመሰለኝ አይደለም። በቃ በጣም የተሻለ ሁኔታ ላይ ነኝ ያለሁት። የተሻለ እንክብካቤ ያለው ቤተሰቤም ምንም ጥሩ ነው። መድኃኒቱን በአግባቡ እየወሰድን ነው። ያስፈልገውን ሁሉ እያገኘው ስለሆነ እኔ እንደውም የካንሰር ታማሚ ነኝ ብዬ ራሴን አላስብም። በጣም ደስ ይላል። ያው መጀመሪያ ይሄ አይምሯችን ሲጠነክር ነው በሽታዎችን መከላከል ምን ጀምረው እና አንተ ላይ ያየሁት ለውጥ እጅግ በጣም የሚገርም ነው። እዛ የነበረው ሁኔታ ክፍለ ሀገር የነበረው ሁኔታ በመጣን ቁጥር ልናይ በሄድን ቁጥር በቃ ተኝተህ ነበር የምናገኘው። ያውም መኝታ ቤት ውስጥ ነበር፣ በጣም ጨለማ የሆነ መኝታ ቤት ውስጥ በቃ ለቀረጻ እንዲመች ወደ ሳሎን እንዲወጣ አድርገነው ትንሽ እንዲናፈስ አድርገነው ነበርና የነበረበት ሁኔታ ከበሽታው በላይ አይምሮህ ላይ የነበረው ነገር ትንሽ ይጎዳል። እውነት ነው። ትልቁ በአንድም በሁለትም አጋጣሚ መጥተሃል እዛ ባለሁበት ክፍለ ሀገር ያለውን ኢንተርቪው አድርጋችሁ በሄዳችሁበት ወቅት ያለው የውስጥ ማንነትና አሁን ያለኝ የማንነት ሁኔታ ፍጹም የተለያየ ነው። ምክንያቱም እዛ ጋ ኤንቫይሮንመንቱም አለ፣ አካባቢውም፣ ህብረተሰቡም፣ ንዴቱም እና ስለምን ሁሉ ማሰብ የምታቆምበት የራስህን ጣር ብቻ የምታይበት ሁኔታ የነበረበት ሁኔታ ነው። ነገር ግን አሁን እድሜ ይስጣችሁ በእናንተ አማካኝነት አሁን ላለኝ ማንነት ስለ አሁን ከበሽታው ጋር በተያያዘ መልኩ ነው አሁን ላለሁበት ሁኔታ ስላመቻቻችሁልኝ እድልና ሁኔታዎች በጣም አመሰግናለሁ። በጣም ደህና ነኝ። ጋሽ ዘነበ እኛንን ማመስገን ያለብን እውነት ለመናገር እንትን ነው ይዞት የሚመጣው ነገር አለ። መቼም 30 ዓመት ሙሉ የተደበቀን ነገር መናገር ለመናገርም ዝግጁ መሆን እና አንተ ያለህበት የጤና ሁኔታ ደግሞ አለ። ያን ሁሉ ነገር ተቋቁሞ እኔ ካለውበት በሽታ እኔ ካለውበት ህመም ሰዎች ጉንፋን ሲይዘን አይደለም ስለሌሎች መጨነቅ ራሳችንንም እንጥላለን እኮ። አንተ በእንደዚህ አይነት በሽታ ውስጥ ሆነ በእንደዚህ አይነት ህመም ውስጥ ሆነ ስለ ልዑል ስትጨነቅ ነበር። ይሄ ሚስጥር ይዤ እንዳልሞት የሚለው ነገር ውስጥን ይነሳህ ነበርና መመስገን ካለብህ አቶ ዘነበ አንተ ነህ መመስገን ያለብህ። ላደረከው ነገር በሙሉ ተመልካቾችም እጅግ በጣም አመስግነውሃል።
እኛ ለአንተ አሁን እያደረግን ያለነው ነገር እውነት ለመናገር ምንም ኖርማል ነገር ነው። ምክንያቱም ካደረግከው ነገር አንጻር ካሳለፍከው ነገር አንጻር ከዛም በኋላ ደግሞ ጭራሽ ሞትን እንግዲህ እየተፋለምክ ያለ ሰው ነህ። ያም እያለ አንተን ለማጥፋት ደግሞ ሰዎች ተልከው በብዙ ነገር አሳልፋል እና ለዚህ ሁሉ እንተን እናመሰግናለን። እስቲ እንዴት ነበረ? ትንሽ አይከብድም? 30 ዓመት ሙሉ የተደበቀን ሚስጥር መናገር እንዴት ነበር? በቃ የወሰንከው መናገር አለብኝ ብለህ የወሰንከው ምን መሰለህ ወይንም ምን መሰላችሁ? ቀድመን አንረዳውም። መልካምነት ከሀብት የተሻለ መልካምነት፣ ቅንነት፣ በጎነት እንደው ፈጣሪ ሩሃችን ውስጥ ቢከት የተሻለ ነበር። እንደው በዚህ ሰዓት መሆኑን ነው ትንሽ እኔንም ይቆጨኛል እንጂ ለነገሩ ከአንድም ሁለትም ሶስትም አጋጣሚ ባገኘሁበት ጊዜ ይህን መልእክት ለማድረስ ሞክሬ ነበር። ነገር ግን ወቅቱም ሰዓቱም አልፈቀዱም። ምክንያቱም ይሄ የሀብት መጠን ለህይወትም ሊያሰጋ ይችላል። ማወቅ ብቻ በቂ ሆኖ ስላወቅክም ደግሞ ማወቅ ለማይፈልጉ ሰዎች አሉ፣ አጠገብህ በአካባቢ ይኖራሉ። ማወቅህን ደግሞ አውቀው የምታሳውቅ ከሆነ ሊጎዱህም ሊከላከሉህም ይችላሉ። ስለዚህ ትዳር ከመመስረቴ በፊት ነበር እነዚህን ሙከራዎች አድርጌ ነበረ። ይህን የሀብት መጠን በዚህ ቦታ አለ። መጀመሪያ በጭምጭምታ ነው። ሁለተኛ ደግሞ በጽሁፍም በተለያዩ አጋጣሚዎችም ያገኘሁት ተሞክሮና ነበርና ያው የተረጋገጠ ነገር ነው። አሁን ይሄ የተደበቀ ሀብት የሚባለው የተደበቀ ነገር አለ የሚባለው የተረጋገጠ ነገር ነው። እውነት ነው። በስነ ስርዓት ወርቁ ቤተሰብ ውስጥ ማለት ነው። በእውነት እውነት ነው። ይሄን ሀብት መች መሰለ እንደው ጠቅሼ ጊዜውን በውል አላስታውስም ነው ጊዜውን ግን እንደተቀበረ እና ይሄ የሀብት መጠን በጣም በብዙ ሚሊዮን አይደለም በቢሊዮኖች ሊሆን የሚችል መሆኑን ጣሊያን ሀገራችን ገብቶ ያው የእኛም አርበኞች በዱር በገደሉ ሲዋጉ በነበሩበት ወቅት የመጨረሻው የመውደቂያ ሰዓት ላይ በወቅቱ ቅድመ አያታቸው ማለት ነው የምልህ በዛ በአርበኝነት ትግል ውስጥ አብረው ይታገሉ እንደነበረና ትንሽ እዚህ የኢትዮጵያን ጦር በጣም አይሎባቸው ጣሊያኖች ለመውጣት በሚፈልጉበት ጊዜ ነው ይህን የሀብት መጠን ባልታወቀ ቦታ በተለያዩ ማዕቀፍ ወይም ደግሞ ምክንያቱም በምን አይነት ልበልህ አላውቀውም እቃውን ተቀብሮ ህይወታቸውን ሽሽት ሲንቀሳቀሱ የሀበሻውም አርበኞች እነሱን ለመያዝ በሚያደርግበት ትግል እንደውም የተወሰኑ የጣሊያን ጓዶች የተሰዉበት ሁኔታ ነበር። ያን ሲቀበር ክልከላ ሲያደርጉ የነበሩ መድፈኞችና እግረኛ ሰራዊት። ስለዚህ የሀብት የመቀበሩን ሚስጥር ምንም አትጠራጠር። ምንድን ነው ማለት ይቻላል? ሀብቱ አሁን በቢሊየን ሊያወጣ የሚችል ሀብት ነው ብለኸኛል። እውነት ነው። ይሄ ነው ብሎ መናገር ይቻላል? ሀብቱ ምንድን ነው? ሀብቱ ወርቅ ነው። ወርቅ ነው። በጣም ብዙ ወርቅ ነው። እንዴት ሊቀበር ቻለ? አሁን እንዳልከኝ
ወርቁ ቅድማያትና ከዛ በፊት የነበሩ ሰዎች ጣሊያንን ለመዋጋት ጥረቶች እያደረጉ ነበር። ስለዚህ ተዋጊ ነበሩ፣ አርበኛ ነበሩ የወርቁ አያት እና እንዴት እሳቸው መሬት ላይ ሊቀበር ቻለ? ስምምነቶች ነበራቸው ነው? ጣሊያኖችስ ለምንድን ነው የቀበሩት? ይዘው መሄድ አይችሉም ነበር? ጊዜ አልነበራቸው። ጣሊያኖቹ ይዘው መሄድ ይችሉ ነበር፣ ነገር ግን ጊዜ አልነበራቸው። ለማንሳት ነው ያ ወርቁን ሰብስበው ወይም በአህያ በበቅሎ ወይም ደግሞ በነበረው ምክንያቱም በዛ ወቅት መኪና ብዙም አስቸጋሪ ነበርና ይገባል መግባት አይተናል መኪናውን። ነገር ግን እዛ አካባቢ ለመግባት በጣም አስቸጋሪ ቦታ ነው። ስለዚህ በአህያም ቢሆን በበቅሎም ቢሆን ይዘው መንቀሳቀስ ይችሉ ነበር። ነገር ግን ጦርነቱ በጣም አይሎ ስለነበረ እዛ ደግሞ ያ ቦታ የሉል አያት ቦታ ይቅርታ የወርቁ አያት ቦታም ስለነበር ያንን ቦታ ከወርቁ የቅድመ አያት በተሻለ የሚያውቀው ሰው ማንም አልነበረም። ስለዚህ ስምምነቶች ነበሩ ነው በጣሊያኖቹ እና በወርቁ አያት በኩል ማለት ነው። አዎ የሆነ ጭምጭምታ ይኖረኛል። ጭምጭምታ ሰምቻለሁ። በወቅቱ የወረቀት ይሁን የምን እንደሆነ አላቅም። በጣሊያኖች በፈለጉት ጊዜ መጥተው ያንን ወርቅ የማውጣትና ከአቶ ወርቁ ቅድመ አያት ጋር ድርድር በማድረግ አሁን 50-50 አልልህም 70-30 አልልህም ፐርሰንቱን አላቅም። እንደዛ ውል ፈጽመው ያንን ወርቅ አውጥተው የሚሄድ ውል ያላቸው ይመስለኛል። እርግጠኛ ነኝ። ምንድነው ታዲያ ይህን እንግዲህ ጣሊያን ሀገራችን ከወረረ ረጅም ዓመታት ተቆጥረዋል። ከዛ በኋላ ብዙ ነገር ተፈጥሯል። ብዙ ትውልድም ፈርቷል። መንግስት ለውጦችም አሉ። ያንን ሀብትና ወርቅ ማውጣት ያልተቻለበት ምክንያት ታዲያ ምንድነው? ይህ ሁሉ ዓመት ለምንድን ነው የጠበቁት? እንደሚመስለኝና እርግጠኛ የሆንኩበት ነገር ያን ሀብት ለማንቀሳቀስ ወይም ለማውጣት በግል አትችል። ለምን መሰለ? ይህ ከፍተኛ የገንዘብ መጠን ስለሆነ እንዳልኩ ቀደም ብዬም ጣሊያኖች ውላልም ስላልኩ ይህንን ለብቻ የሚያወጣ ሰው እንደማይኖር፣ ሌላም ነገር ደግሞ በተጨማሪ ዋናው ትልቁ ነገር እዛ ላይ የተሰራ ድግምት አለ። ሀብቱ ላይ የተሰራ እንዴት ምን እንዳይወጣ ነው ወይስ ምንድን ነው? እንዴት መውጣት ይወጣል፣ ግን ጊዜና ወቅት አለው። ዝም ብሎም ይወጣ አይደለም፣ ጊዜና ቦታ አለው። ይህን ሁለቱም ጎራዎች ነው ተፈራርመው በዛ ጊዜ የሆነ አካል የብቻውን አካል ቢመጣ አይሆንም። የሆነ አካል የልጅ ልጅም ቢሆን በዛ በኩልም ያለ የልጅ ልጅም ቢሆን ያንን ወርቅና ትልቅ ሀብት ለማውጣት ጊዜ ይፈልጋል። በቃ እንትን ነው ጊዜው ጠብቆ እንደሚፈነዳ ፈንጃ በለው። ስለዚህ ለዛ ነው ያን ወርቅ ማውጣት የማይቻለው። በጣም የሚገርም ነው። እንግዲህ ይሄ ሀብት ነው ብዬ አስባለሁ። ይሄ ንብረት ነው ብዬ አስባለሁ። እንግዲህ ለዛ ሁሉ የወርቁ ቤተሰብ መጥፋት፣ ለዛ ሁሉ የወርቁ ቤተሰብ እንግዲህ ወርቁ የምንለው ወርቁን ስለምናውቀው ነው። አሁን በደንብም ስለሰማ ነው ከጋሽ ዘነበም ከታፈሰም እንደሰማ ነው። ወርቁን በደንብ ስለምናውቀው ነው። የልዑል አባት መሆኑ ባይረጋገጥም ግን የልዑል አባት ነው የሚል ጥርጣሬዎችም ስላሉ ነው አሁን የወርቁ ቤተሰቦች ምናምን የምንለው። ሌሎች በመሰረቱ ወርቁ የዛ ቤተሰብ አባል እንዳልሆነ ብዙም ጊዜ ይናገር ነበር አይደል እናንተ ጋር? ለምን ነበር ወርቁ እንግዲህ አሁን እኛ የወርቁ ቤተሰብ ምናምን ስንል ወርቁ በእነዚህ ያ እንትን ጎሳ በሚመራበት ህግ የሚመራ ያ ጎሳ በሚንቀሳቀስበት እንቅስቃሴ የሚንቀሳቀስ አይነት ሰው አድርገው እንዳይስሉት ብዬ እንትን እላለሁ፣ እፈራለሁ። ለምን መሰለህ ወርቁ አይፈልግም ነበር
ከነሱ ከዛ ጎሳ ጋር አንድ አይነት ህግም አያራምድም ነበርና ለምንድን ነው? ምን መሰለህ እኔ ወርቁ የተለየ ባህሪ አለው። አሁን አንተ በማህበረሰቡ ህግ የተቃኘ በህብረተሰቡ ህግ እንደማንኛቸውም ህብረተሰብ አድጌ ጎልምሼ እኖራለሁ የሚል የማህበረሰቡን አመለካከት ይዞ ነበር ይጓዝ የነበረ። ምክንያቱም ብዙዎቹ በነዛ በሁለቱ ጎሳ የራሳቸው ስምምነት ነው አብዛኞቹ እየሄዱ ያሉት። ልጅም በላቸው የልጅ ልጆችም ብትላቸው፣ ግን የወርቁ ጉዳይ በጣም ከልጅነት ጀምሮ ብስል፣ የተሻለ እይታ፣ ቀድሞ ጥሩና መጥፎ ለይቶ ምርጫውን አስተካክሎ የሚጓዝ ግለሰብ ነው እና በማህበረሰቡ ህግ የሚቃኝ በጣም መልካም ሰው ነው። ስለዚህ ከማህበረሰቡ ጋር መኖር፣ ከማህበረሰቡ ጋር መብላት መጠጣት። እንግዲህ የወርቁ ቤተሰቦች በቀደም እንደ ቪዲዮ ላይ እንግዲህ እንደተመለከታችሁት የእነሱን ቤተሰቦች ሲያወሩ እንደሰማችሁት አይደለም ወንዱ ሴቷ ስታገባ ወንዱ ነው የሚመጣው፣ ወንዱን ይዛ ነው የምትመጣው። ምክንያቱም ያ ማህበረሰብ ያ ጎሳ የበላይ ነው ተብሎ ነው የሚታሰበውና ከማህበረሰቡ ራሱን ከፍ አድርጎ የሚያይ ማህበረሰቡን እንደ ንጉሳዊ ቤተሰብ ራሱን የሚቆጠር ቤተሰብ ነውና ወርቁ ግን እንግዲህ ከአቶ ዘነበ ከመሳሰሉ ከአንዳርጋቸው ጋር ከመሳሰሉ ጓደኞቹ ጋር ከማህበረሰቡ ጋር ተቀላቅሎ የእንጨት ሙያን በመልመድ የራሱን ህይወት የሚመራ ሰው ነበር እና የወርቁ ስብዕና ይገርመኛል። የሀብት ችግር ያለበት ሰው አይደለም። የንብረት ችግር ያለበት ሰው አይደለም። የክብር ችግር ያለበት ሰው አይደለም። በደንብ መከበር የሚችል እንደፈለገ መብላት መጠጣት የሚችል እንደፈለገ መኖር የሚችል ሰው ነው። ግን ከማህበረሰቡ ጋር ነው መኖር የምፈልገው፣ ዝቅ ብዬ እኩል ነን፣ ሁሉም ሰው እኩል ነው ብሎ የሚያምን ሰው ነውና በደንብ እንኳን ቀርቤ ባላውቀውም የሚገርም ስብዕና ያለው ሰው ነውና እስቲ ምኑን ትወድለት ነበር አቶ ዘነበ? ስለ ወርቁ እስቲ የሆነ ነገር በለኝ። ወርቁ አንድ ቅድሙ ጥያቄ ላይ ያላከልኩልህ ነገር አለ። የነ ወርቁ ቤተሰብና ጎሳ ሲበሉም አታያቸውም፣ ደስታቸውንም አታየውም፣ ሀዘናቸውንም አታየው። የራሳቸው የሀዘን ስርዓት፣ የራሳቸው የደስታ ስርዓት፣ የራሳቸው አካሄድ ያላቸው ትልቅ ነን ብለው የሚያስቡ በማህበረሰቡ ዘንድ ላይ ተጽዕኖ ማሳደር እንችላለን ብለው የሚያስቡ ሰዎች ናቸውና ወርቁ ከዛ ቤተሰብ መገኘት በጣም ምን ልበል እኔ በአንደበቴ ልገልጸው አልችልም። በጣም አነጋጋሪ ነው የሚሆንብኝ። ምክንያቱም ካለንበት እስከቆየንበት ድረስ በጣም ትላልቅ ነገሮችን አውቃለሁ ስለሱ። ግን ስብዕናውና ማንነቱ ስራው ላይ ነው። ስራውን አጥብቆ የሚሻ የማህበረሰቡን እይታ አግዝፎ ተቀብሎ ከዛ ንጉሳዊ ወይም ደግሞ ከዛ ትልቅ ቤተሰብ ነኝ ብሎ የመጣን ግለሰብ በእንደዚህ መልኩ ማየት ከዚህ በላይ ትልቅ ነገር ምን አለ? በጣም ከታችኛው ማህበረሰብ ጋር ወርዶ ሁሉን ነገር አስቀምጦ ከታችኛው ማህበረሰብ ጋር የመኖር ዘይን ማምጣት አይደለም። አሁን እኮ ወንድሜ ሚኪ ትንሽ ጫማ በቀየርን ቁጥር እኮ ብዙ ነገር ነው የምናመጣቸው ጓደኞቻችን ላይ፣ ቤተሰቦቻችን ላይ። ስለዚህ ይህ የማንነት ስብዕናው በጣም ነው ማከብርለት። ብዙም ጊዜ ይጋጭ እንደነበር ምናምን ሰምቻለሁ እና ከቤተሰቡ ጋር በእናንተ ህግ አልመራም ስለሚል ብዙ ጊዜ ይጋጭ እንደነበረ፣ እንደውም አብዛኛውን ጊዜውን ከእናንተ ጋር ያድር እንደነበር ከእናንተ ጋር ያሳልፍ እንደነበረም ሰምቻለሁ። እውነት ነው። ሁለት ጎሳዎች ብዬ እንደነገርኩ ነው። ወርቁ ያለው የጎሳ
ሴምራ ሲባል፣ በሌላኛው ጫፍ ደግሞ አሞቴ የሚባል ጎሳ አለ እና እነዚህ ሁለት ጎሳዎች የሀብቱ ይገባናል፣ የሀብቱ ተደራሽነት አለ ብለው ስለሚያስቡ በጣም ሁልጊዜ ይጋጩ ነበር። አንዳንድ ጊዜ ሸሽቶም ይመጣል አቶ ወርቁ፣ ተደብቆም ይመጣል። አንዳንዴ ደግሞ ቤተሰቡ ራሱ ይሄ ግጭት ስላለ እሱ ላይ ጉዳት፣ እሱ ላይ ችግር፣ ምክንያቱም ያኛውም ጎሳ እኛ ያለንበት ማህበረሰብ ጋር ይመጣል ብሎ ስለማያስብ ቆንጆ መደበቂያውም ነው። አንደኛ አብዛኛውን ጊዜ ከመደበቂያ ይልቅ ፍቅሩና ማህበረሰቡን ስለሚወድና በተደጋጋሚ በቤተሰቡ ዙሪያ ያለው እምነት ብዙ ስለማይጥመው ወይም አይከተልም፣ የዛ እምነት ተከታይ አይደለም ወይ በዛ የደም ክላት ውስጥ የሚይዝ አይደለም። ስለዚህ ከዛ የወጣው ነኝ ብሎ ስለሚያስብ እና የወጣም ስለሆነ አብዛኛውን ጊዜ ከቤተሰቡ ጋር በተለይ ከአባቱ ጋር ከአንድም ሁለት ሶስት ታላላቅ ግጭቶች አድርጎ እኔ ጋር ያረፈበት እኛ ጋር የቆየበት ሁኔታ እንደነበረ ነው። እነዚህ አሞት የሚባሉ ጎሳዎች እንግዲህ በቁጥር እንግዲህ ከሴምራ ከሚባለው ከነወርቁ ጎሳዎች አንጻር እንትን ሲባል በቁጥር ብዙ አይደሉም፣ ግን እጅጉን ጨካኝ የሆኑ እጅጉን ምንም አይነት ርኅራሄ የሌላቸው ናቸው እና ላመኑበት ዓላማ የሆነ ነገር ፊት ለፊታቸው ከገባ በቀደምም ስታስጠነቀቅ ነበር፣ ልዑልም እንዲጠነቀቅ ምናምን እየነገርክ ነበር እና እሱም ደፋር ስለሆነ እናንተ ከኋላ ሆናችሁ የሆነ ነገር አድርጉት እያልከኝ ነበር እና ይሄ ነገር የመጣው እንዴት ነው? በእውነት አንተ ስለነሱ በደንብ የምታውቀው ነገር አለ? እነዚህ ማህበረሰቦች ምን አይነት ሰዎች ናቸው? እንዴትስ ነው የሚመሩት? ምንስ ነው ያጋጫቸው? በእርግጥ ይሄ የሀብቱ ጉዳይ አለ። ከዛ ውጭ ያጋጫቸው ነገር አለ ብለህ ታስባለህ? የምታውቀው ነገር? አሁን ልክ እንዳልኩ ይሄ አሞቴ የሚባለው ማህበረሰብ አካል ልክ እንደሌላው ማህበረሰብ የራሱ ሸመጋግሌዎች፣ የራሱ መተዳደሪያ ደንቦች እና የራሳችን መንፈስ ይህን አጠቃላይ የሽምግልናውን የክላኑን የውኑን ሁኔታ የምትመራ ሴት መንፈስ አለች ብሎ የሚያምን ነው። እቺ ሴት መንፈስ በጣም ኃይለኛና የህብረተሰቡን የዛን ጎሳ ምሬት ወይንም ደግሞ አካሄድ ወይንም ደግሞ ዳይሬክሽን ልትለው ትችለዋለህ፣ በየጊዜው በዛ መንፈስ እየተመራ ስለሚንቀሳቀስ እሷ አድርጉ ያለችውን ነገር ካለማድረግ ወደኋላ የሚሉበት ምንም አማራጭ የላቸው። ስለዚህ ይሄ አሁን የነሱም አሁን እንዳልከኝ በጣም ትንሽ ጠንከር ይላሉ። ማህበረሰቡም ትንሽ ከነ ሴምራ ማህበረሰብ ያነሰ ነው ያልከኝም በጥቂት ህብረተሰብ ውስጥ ጠንካራ ነገር ፈጥረው ያለፉና በቃ ጠንካራ ሰራዊት መገንባት አላማ ስላላቸው እና የዛ ከዚህ ከመንፈሱ ውጭም ደግሞ የሀብት ክምችቱም ስላለ የዛን ተደራሽነት ከዛ ማህበረሰብ ላለማውጣት ነው ይህን ያህል ጥረት ሲያደርጉ የነበሩት እና ምክንያቱም አንድ ወታደር መጎልበት አለበት፣ ስፖርት መስራት አለበት፣ በትክክል ማረፍ አለበት ለሚቀጥለው ግዳጅ ማለት ነው። ስለዚህ አንድና አንድ ስራ ብለው የሚጠብቁት የዚህን የሀብት ጉዳይ የሰዓትና ጊዜን ልክ ታይም ጠብቆ እንደሚፈነዳ እንዳልኩ ቦምብ በዛ ያችን ቀን ነው። ስለዚህ ለዛ ሲባል እና ራሳቸውን ብቁ ለማድረግ በዛ የተሻለ ጥንካሬና የተሻለ እይታ
ሊይዙ እንደሚገቡ ስለሚያምኑ ነው። ሙሉ በሙሉም የወርቁ ቤተሰቦችን ማስወገድ ይፈልጋሉ። ያ ደግሞ ትንሽ አስፈሪ የሚያደርገው እንግዲህ ታርጌት ለምሳሌ የሆነ ሀብት ከሆነ ወይ ሀብቱን ማሸሽ ወይ የሆነ ነገር ማድረግ ያንን ሰው ከዓላማው እንዲታቀብ ከጥፋቱ እንዲታቀብ ያደርገዋል። እነሱ ግን ሀብቱ እንኳን ባይኖር የወርቁ ቤተሰብን ሙሉ በሙሉ ማጥፋት ይሰጠናል ብለው የሚያስቡት ነገር አለ። ከዛ ጎሳ ሙሉ በሙሉ ያለውን እውቀት፣ ያለውን እድሜ፣ ያለውን ኢነርጂ እንወስዳለን የሚል አስተሳሰብ አላቸው። ይሄ በጣም አስፈሪ ነው። ትክክል። እንዴት ታየዋለህ? ይሄን ትክክል ነው። በስነ ስርዓት ነው ይሄንን የሚያምኑበት። ምክንያቱም አይደለም እዛ ጎሳ ውስጥ እዚህ በእኛም በስራዎች አጋጣሚዎችን ባየንባቸው እንደነገርኩ በተለያዩ ክፍለ ሀገራቶች ስዞር ስሽከረከር እና የተለያየ ማህበረሰብ ውስጥ ገብቼ ነገሮችን ሳበጃጅ ቆየው እንደነበረ እኔ ደግሞ ራሴ በተወለድኩበት አካባቢ በቤተሰብ ደረጃ ምን ይሰራ እንደነበረ በእነዚህ በተለያዩ ጊዜያቶች በሄድኩባቸው ክፍለ ሀገሮች ይሄ የባዕድ አምልኮ በእውነት ምን ያህል ህብረተሰብ ውስጥ ተሰራጭቶ እንዳለ ማሳያም ነው። አሁን የነዚህ አሁን ትክክል ነው ብለህ የምታምንበት ሁኔታ ደረጃ ያለበት ነው። ያን ማለት ግን የራሳቸውን አሁን ህብረተሰቡ አሁን የእንትን ሃይማኖት ተከታይ እንትን አይነኝ እንደሚለው አይደሉም ማለት አይደለም እኮ ነው። ለራሳቸው ልክ ነው። ነገር ግን የዚህን ሃይማኖት ተከትለም ቢሆን የዛ ልክ እንደነገርኩ ቅድም ሴት መንፈስ አለች የምትመራቸው ጉዳዮች አሉ። ስለዚህ ያንን ለማስፈጸም በቃ ቀጥታ ከሷ ስለሚመጣ እውነት ነው የተለያዩ የእናቱ ወርቁን ቅድመ አያቶች የሀብት የእውቀት ትራንዚሽን በለው ክህሎት። ምክንያቱም እነዛኞቹ ብዙ የጥበብ ሰዎች አይደሉም። እነዚህኞቹ ግን የዚህ አቶ ወርቁ ነው የምልህ የጥበብ ሰዎች አሉበት፣ የእውቀት ሰዎች አሉበት። ስለዚህ አንዱ ቢጠፋ እንኳን አንዱ አይጠፋም። ስለዚህ እነዚህ ራሱ እርስ በርስ ተሳስረው ይሄኛው ክላን ወይንም ደግሞ ይሄኛው ጎሳ የዚህን ጎሳ ሙሉ ለሙሉ ነገር ካልወሰደ በፍጹም አይረካም። ስለዚህ ቶታሊ በቃ ለማጥፋትና ያንን ጥረት ለማድረግ ያንን ነገር ለመውረስ ስለዚህ እንደ መንፈስ ነው እንደ መንፈስ ወደ ራሳችን ይመጣል ብለው ነው የሚያስቡት። ለምሳሌ አንድ ሰው ከወርቁ ቤተሰብ ሲገሉ ያ ሰውዬ ያለው እውቀት ያለው ኢነርጂ ያለው ጥበብ ወደኛ ይመጣል ብለው ነው የሚያስቡት። በአንድ ሁለት አጋጣሚ እንደዚህ ተደርጎ ነበር በዛ በቤተሰብ ውስጥ እና ምንድነው የሚደረገው? ከገደሉ በኋላ ደሙን ይቀቡታል። ሰውየውን ሟችን በመሳሪያም ሊሆን ይችላል፣ በምንም ሊሆን ይችላል። ያ መንፈስ ወደ እነሱ እንዲመጣ ሁሉንም ገለው እንደማይጨርሱ ስለሚያውቁ ልክ ነፍሱ ሳይወጣ እንደገደሉት ደሙን በሰውነታቸው ላይ ይቀቡታል፣ ያፈሱ እንደነበረ ሰምቻለሁ። በጣም የሚገርም ነው። ምን ታስባለህ? አሁን ይሄ እንደ ጎሳ እንግዲህ የተዋቀረ ማህበረሰብ ነው። እኔ የወርቁም ቤተሰብ እንትን ነው እንግዲህ ሴምራ በሚባል እንትን እንደሚመራ መንፈስ እንደሚመራ ሰምቻለሁ። እና ይሄንን እንደ ጎሳ እንደ ማህበረሰብ የራሱ ባህል እንዳለው የራሱ ጭፈራ የራሱ ወግ እንዳለው አይነት ማህበረሰብ መቁጠር እንችላለን ወይስ ይሄን ቤተሰብ ይሄን ማህበረሰብ የባዕድ አምልኮ ብለን መጥቀስ እንችላለን? ባዕድ አምልኮ ውስጥ ያሉ ናቸው ወይስ? አሁን ጎሳ ሲባል ጎሳ የራሱ ካልቸር ያለው የራሱ ባህል ያለው የራሱ አለቃቀስ የራሱ አመጋገብ የራሱ አጨፋፈር ያለው የማህበረሰብ ጥርቅም ነው።
እውነት ነው። እና እነዚህ ግን ትንሽ ለየት ያለ ነው። እርስ በርስ ለመጠፋፋት የሚፈላለጉ ይሄ ነው የሚባል ለዘመናት በአይነት አይቶ የማይታወቅ መንፈስ ይመራናል ብለው የሚያስቡ ጎሳዎች ናቸው እና እጅግ በጣም አስፈሪ ነው የሚያደርገው። እና እነዚህን ጎሳዎች የባዕድ አምልኮ ውስጥ ያሉ ሰዎች ናቸው ብለን ማሰብ እንችላለን ወይስ እነሱን እንደ ጎሳ ብቻ ማየት እንችላለን? እነዚህ ጎሳዎች በእውነት ከዛ ይህን መልስ ከመመለስ በፊት አንድ ነገር ልንገርህ። ልዩነት ውበት ነው። በልዩነት ውስጥ ነው ውበት ያለው። ብዙ ጊዜ ለብሰንም ብታይ እኮ ለበዓላት አንድ አይነት የምናደርገው ብዙ ጊዜ ልዩ ስለሆንን ነው። ስለዚህ ልዩነትን ወደ ውበት ማምጣት በሚቻልበት ሁኔታ ልዩነትን ለመገዳደር ማድረግ ትልቅ እንከን ነው። አሁን ቀጥዬ ስመጣል ወደ ጥያቄ ይሄ ኮምፕሊትሊ በባዕድ አምልኮ የተቃኘ የራሳቸውን ካስት ከአንደኛው ካስት ወይም የአንደኛውን ጎሳ ከአንደኛው ጎሳ የበላይ የማድረግ እና የአንደኛውን ጎሳ የማጥፋት ሁኔታ ነው እንጂ ይሄ ምንም ውበት፣ ምንም ፍቅር፣ ምንም አንድነት የሚያመጣ እንዳልሆነ ስለሚታወቅ ይሄ ታላቅ የባዕድ አምልኮ ስራዎች ያረፈበት ጎሳ መሆኑን ነው ማሳወቅ። እኔም የምረዳው እንደዛ ነው። እንግዲህ ተመልካቾች ይሄን እንግዲህ ለምክንያት ሊሆን ይችላል። በቀደምም እያለን ነበር እንግዲህ የነዚህ ሁለት ጎሳዎች መጠፋፋት በእርግጥ የወርቁ ቤተሰቦች ሙሉ በሙሉ ባይባልም ኦልሞስት 75% አካባቢ ያለው የወርቁ ቤተሰብ ሙሉ በሙሉ የት እንዳለ አይታወቅም፣ ጠፍቷል። ያየናቸው የመቃብር ቦታዎችም እጅግ በጣም ሰፊ ናቸው። አሉ ማለት አንችልም። በእርግጥ አብዛኛው የማህበረሰቡ ክፍል የጎሳው ክፍል ጠፍቷል። ሰው ቤቶቹም ባዶ ቤት ነው ያሉት፣ በጠባቂዎች ነው ያሉት ቤቶቹም። እንግዲህ እነዚህ ነገሮች ቢያንስ የቀሩትን ሰዎች ለማዳን ልዑል እንግዲህ ፈጣሪ እንደላከው ሰው ነው የመጣው ብዬ አስባለሁ። ምን የሚፈጠር ይመስልሃል? አሁን እንግዲህ ወርቁን እየፈለገ ነው የሚገኘው ልዑል። ምን የሚፈጠር ይመስልሃል በአንተ ግምት? ምን እንደሚፈጠር በእውነት አስቸጋሪ ነው። በመልካም በሰናይ መልኩ ቢደመደም ይሄ ሁሉ ደም የፈሰሰበት ይሄ ሁሉ ደም የተቃባበት ህብረተሰብ ወደ አንድ ቢመጣ እመኛለሁ። ነገር ግን አይመስለኝም። አሁንም ልዑል አባቱን በመፈለግ ላይ ያለ ቢሆንም በእውነት እኔ በጣም ከለላ እንዲደረግለት አሁንም ጭምር ነው። በጣም ከለላ እንዲደረግለት፣ በጣም ጥበቃ እንዲደረግለት እና በሰላም እንዲገናኙ እፈልጋለሁ። ነገር ግን በጣም ይሄ ከአይምሮዬ በላይ ነው። እንደዚህ ብዬ መቀበል ከአይምሮዬ በላይ ነው። በሰላም ይጠናቀቃል ወይ ይገባደዳል ብዬ ብዙ ተስፋው የለኝም። እስቲ እንግዲህ መጨረሻውን የምናየው ይሆናል። እንግዲህ የቻልነውን ሁሉ እናደርጋለን። ተመልካቾቻችን እናንተም በጸሎት በዱዓ አብራችሁን እንዳላችሁ ናችሁ። እንግዲህ ካለፉት ጊዜያትም ብዙ ትምህርቶችን ወስደናል። ያሁኑ ትንሽ ከበድ ቢልም ነገሮችን ዋና ነገሮችን ላለመንካት እንሞክራለን። እንግዲህ የኛ ዓላማ ወርቁን ማግኘትና ከዛ በወርቁ ዙሪያ ደግሞ የተጎዱ ሰዎችን ከዛ ነገር ማውጣት ነው ዓላማችን። ያንን ነገር ለማድረግ ሙከራዎች እናደርጋለን። ተመልካቾቻችን ትንሽ እረፍት እናድርግና ከአቶ ዘነበ ጋር ትንሽ እረፍት ይውሰድና እያደከምኩት ነው። ትንሽ እንግዲህ መጮት ፈልጓል፣ ማውራት ፈልጓል። ብዙ ነገር ገና ብዙ ያልነካነው ነገር አለ። የህይወት ተሞክሮ እንግዲህ አቶ ዘነበ በፍጹም እንደምታስቡት አይነት ሰው አይደለም። ብዙ የሚገራረሙ ነገሮች እንግዲህ ስናወራ ነበር። ከካሜራም ጀርባ ስንመጣም ትራንስፖርት ውስጥ ስናወራ ነበርና ውስጡ እጅግ በጣም የተለየ ነገር ነው ያለው። ፍጹም የጠበቅኩት አይነት አይደለም። እጅግ በጣም አንባቢ ነው። እኔ ከሱ ጋር ብዙ መጮት ፈልጋለሁ። ጥቂት እረፍት እንውሰድና ተመልካቾቻችን በሌሎች ጉዳዮች እንጫወታለን። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።